ليازر እንደነክ አለን መስገን አለን 2030ዎች እናንተስ እንዴት ናችሁልን የምትወዱት እናንተ ወጣቶች ነው 2030 ፕሮግራማችን ተጀምሯል እንግዲህ 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው አሁን የወጣት ሰዓት ለማሳለፍ ተዘጋጁ አዎ እንግዲህ ለወጣቶች ለህይወታችን የሚጠቅሙ ነገሮችን የምናገኝበት ወተን የምንዝናናበት ምንም የማይቀርበት ፕሮግራም ነው 2030 እንግዲህ አብራችሁን ከቆያችሁ የምትፈልጉትን ነገር የሚያስፈልጋችሁን ሁሉ ታገኛላችሁ አዎ ኤደን ወቅቶሌ ጌታውና ሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር አለን አብረን እንቆይ ሃይ 2030ዎች እንዴት ናችሁ የምንገኘው የወጣን በልሳታችን ላይ ነው ዛሬም አዲስ ነገር ልሞክር ነው ብዙዎቻችን እርግጠኛ ነኝ በቃ ማን ለብሳቸው ልብሶች አሉ እሱን ሪሳይክል አድርጎ መጠቀም ደግሞ ይከብደናል እንዴት ነው ሪሳይክል የሚደረገው የሚለው እንዲሁም እኔም ለመጨረሻ ጊዜ የግራጁዌሽን ቀን የለበስኩት ቀሚስ አለ ከዛ ወጪ ለብሻው አላቅም ይሄንንም ወደ የሚለበስ ልብስ እንቀይረዋለን እንግዳም አለን አብራችሁ ቆዩ ሃይ ታዲያስ ለነሽ ደናነሽ ምን እየሰራሽ ነበር ፓተርን እያወጣሁኝ ነበር ፓተርን የልብስ አንቺ ቲክቶክ ከጀመርሽ በኋላ ሁላችንም እንግዲህ አሮጌ ልብስ ማስቀመጥ ጀምረን ሪሳይክል አድርገን ለብሳለን ብለን እኔም እንደምትይዤ ይዤ መጥቻለሁ ይሄ ለመጨረሻ ጊዜ የግራጁዌሽን ቀን የለበስኩትና ድጋሚ ብለብሰው ደስ ይላል ግን ራንደም ቀን የሚለበስ አይነት ልብስ አይደለም ሶ ካንቺ ጋር ዛሬ ወደ የሚለበስ ልብስ እንቀይረዋለን ማለት ነው ችግር የለውም ሊያ ይውስኪ እሺ አንቺ በብዛት የምትወጂው ምን አይነት አለባበስ ነው እኔ ኦፕና ጉርድ ሙሉ ወጥ ቀሚስ እንዴት ቢሆን ደስ የሚልሽ ሊመርብኝ እንጂ ላይክ ከሰውነት ጋር ፊት ካረገ ማንኛውም አይነት ልብስ ምለብስ አይነት ሰው ነኝ ሶ አንቺ አይተሽኝ ይሄ እንደዚህ ቢሰራ የምትይኝ በጣም አሪፍ እንግዳችን እስከሚመጣ ግን አንድ ጥያቄ ልጠይቅሽ ሳያቸው ሁሉም ተማሪዎች ሴቶች ናቸውና ምንድነው ነገሩ እኔ ተጽኖ ፈጥሬ ይሁን እንዴ ወንዶች ሴት መሆኔ አዎ እኔም ያው ብዙ ጊዜ ቲክቶክ ላይ ሰራለሁኝና አብዛኞቹ ሙያ ላይ መግባት የሚፈልጉ ሴቶች ናቸው ያው ከውበት ጋር የተያያዘ አይደለ ማማር ማጌጥ ምን ወደኛ አይደለ ስለዚህ ብዙ ጊዜ ከልጅነታችን ጀምሮ ነው የሚሆነው የምንወደው ፋሽን ብዙ ጊዜ ግን ወንዶች ካደጉ በኋላ እንደ ቢዝነስ ምናምን ነው የሚያዩትና እኛ ከስር ከመሰረቱ ከልጅነታችን ጀምሮ ስለሚጀምር ለዛ ይመስለኛል ግን አሉ ከወንዶችም አሉ እንዳጋጣሚ አሁኑ ክላስ ላይ ስለሌሉ ነው እሺ ልኬትሽን ልወስድና አዲስ አሮጌ አዲስ ሰላም ነው ዲስነ ሰላም ነው እንግዳችን እሱ መሆን አለበት እሱ ነው ነው ታምሩ ባላለው ወይም በቅጽል ስሜ ዳቦርጎ ኮርስ አውቃለሁ አሮጌውን ልብስ አመጣሽ የራሴን አምጥቻለሁ የራሴን አምጥታል እኔ ራሴ አመጣ እዚህ ልስራው ማንንም ላንተ አሳልፎ የሚሰጥ ልብሱን ያለ አይመስለኝም ትፈልግልሃለች አዲስ መስላለታ ምንም ችግር የለውም አዲስ መስራት እንችላለን እኮ እኔ መስራት ይችላል አንተ አዲስ እሺ እንሞክራለን እስቲ ዳቦ እርጎ እያልን አሮጌ ያለ እንዴት ነው ይምጣ ዳቦ እርጎ ወይስ እኔ ዳቦ ካለ እርጎም ካለ ደስ ይላል እሺ ስለዚህ ልለካ ነው እሷን ልለካት ነው ዛሬ የምንወዳደረው እኔና አይነበብ ብቻ አይደለም ሰሊም እንግዲህ ተማሪዎቿን ዛሬ እናንተ ፊት ልታወዳደራቸው ነው ከኔና ከይነበብ ከተማሪዎቿ ደግሞ ማን አንደኛ ይወጣል የሚለው መጨረሻ ላይ ምን ይሆናል በ7696 ኤችኤስ ላይ ቴክስት መላካችሁ እንዳትረሱ ጊቫዌ አለ ያዘጋጀውላችሁ ቦታ ሄላንቺ ነው እሺ ሄ ደግሞ ላንተ
እንደዚህ ብለን ስንቀመጫቸው ደስ ይላል። እሺ መጀመሪያ ስፒድ እንዴት ኮንትሮል እንደምታደርጉ ነው ማሳያችሁ። እሺ ረግጣችሁ አታውቁም አይደለ? ማሽን ረግጣችሁ አታውቁም። ምንም እውቀት የላችሁ። መልካም። እሺ መጀመሪያ ስፒዳችንን ኮንትሮል ለማድረግ ምንም አይነት ክር አናስገባ። አሁን እቺ ኦን ታረጋታለሽ ማለት ነው። እሺ ኦን አደረግሻት። እሺ አሁን ይሄ ስፒድ ነው። ስፒዳውን በ3800 አድርጌያለሁ። እሺ ፈጣኑ ነው ማለት ነው። በጣም ፈጣኑ ነው። ይሄንን ነው ኮንትሮል ማድረግ መቻል ያለብሽ። ኦኬ ምክንያቱም ሁሉም ማሽኖች እንደኛ ዲጂታል ላይ ሆኑ ይችላሉ። ስለዚህ አሁን እግርሽን እዚህኛው ፔዳል ላይ ታረጊና ትረግጪልኛለሽ። በጣም አሪፍ። ትንሽ ጨምሪ፣ ትንሽ ጨምሪ። በጣም ቆንጆ ነው። ስለዚህ ይሄንን አንዴ ቀስ አንዴ ከፍ እያደረግሽ እየተለማመድሽ ጠብቂ። እሺ እዚህ ጋር በጣም ጥንቃቄ ማድረግ አለብሽ። እግርሽ በፍጹም ፔዳል ላይ መሆን የለበትም። ምክንያቱም እጅሽን ሊወቃሽ ይችላል። ከዛ በመርፌዋ ቀዳዳ ከግራ ወደ ቀኝ እናስገባለን ማለት ነው። ይሄ ከላይ የገባው ክር ነው። ሌላም ክር አለን። ይሄኛው ደግሞ እዝርትና ቀፎ ይባላል። ቦቢና ኬስ ከስር በኩል እዝርትና ቀፎ። አዎ ክራችን ይሄኛው ስቦ አምጥቶ ነው እንትን የሚሰፋልን። ሰላም እንዴት ነሽ? አለን። ልብስሽን እያየሁት ነበረ። ምን ልታረጊ ስቺ ደረስኩ። ልናፈርሰው ነው ይሄንን ልብስ። እንደምታዩ ፓሪው ትንሽ በዛ ያለ ነው፣ በጣም የተከፈተ ነው። ስለዚህ አሁን ይሄንን አንቺ ምን ትፈልጊያለሽ? መጀመሪያ የራስሽን ሀሳብ ብሰድና ከላይ ጋር ትንሽዬ ክፍት ሆና ወገቧ ጋር ያዝ ብላ ከዛ ብትን ያለች ከዛ የምታምር ቁምጣ። እሺ አንዴ ምሳላት ወይ ቁምጣን ጨርቁ ከበቃን ነው የምንሰራት። ስቶፑን ቅድም ሜጀርመንት ወስደሻል። በሱ መሰረት ፓተርን እናወጣና ጋይድ አደርግሻለሁ። አንቺ እኔው ነኝ እንዴ? እኔው ነኝ ሰፋው ለኔ ነው የምትሰጪኝ? እሺ ፓተርን እናምጣና አሁን ግን ማለት ነው የጨርቅ አይነቶች አሉ። የጨርቅ አይነቶች አሁን ይሄ ምን ጨርቅ ነው? ይሄ ስትረች የሚያደርግ ጨርቅ ነው። ስሙ ደግሞ ስኩባ ይባላል። ስኩባ እሺ ሰላም ሰላም ሰላም። ኦኬ አዘጋጀልኝ። አዎ ያው የሚበላሽ ልብስ የለኝም ስላልከኝ እንግዲህ ምንድን ነው ያዘጋጀልኝ? ከዚህ በፊት የተሰራ ሜን ሸርት ወይም የወንድ ሸሚዝ የሚባሉት ናቸው። እስቲ ይሄን ሸሚዝ ምን እንዳደርግልህ ነው የምትፈልገው? እስቲ ይሄንን ወዴት ነው የምንቀይረው? እንግዲህ ወደ ቲሸርት ላድርገው፣ የሆነ ቀንጠኛ ሴክሲ አይነት ነገር በጣም የሚሸጥ ወደ ብር የሚቀየር። አዎ ግን አሁን ቲሸርት ለማድረግ ይሄ ፎልድ መሆን ነበረበት። ልክ ነው። አሁን ቲሸርት ለማድረግ ቲሸርት ማለት ድፍን ማለት ነው። እንደኔ እንደለበስኩት ምናምን ለማድረግ ይሄኛው መቆረጥ አልነበረበት። ስለዚህ ይሄ ባለበት ሆኖ ምናልባት ይቺን ዘግተናት ምን አሰብኩኝ እኔ ይቺን ቆረጥ አድርገን ምናምን ይቺን ዘጋታለሁ። በቃ እንደዚህ አድርገን ኮሌት ያለው ቲሸርት ትንሽ የክፍተት እንሰጣታለን። ለኮልፍ እዚህ ለነጣለው በቃ ችግር የለውም። ስለዚህ እጁ ጉርድ ይሆናል። ይቺ ከላይ ያለችው ኮላር ትወጣለች። ከዛ ይሄን ይሄ ይነሳል። ይሄ ነገር ኮሌት ከላይ ያለችው በትንሿ በስታንዷ ብቻ እንጠቀማለን። በትንሿ ማለት ነው። ይነበብ ወይ ምንድን ነው ድምጽ የጠፋው? አትረብሽኝ አላበህ ራሱ እኮ እስካሁን የጠጣኸው እርጎ ወጣ በላው። ሁሌ እርጎ ለምን እንደምጠጣ ሳይሻለሁ ዛሬ የእርጎን ውጤት። ለምንድን ነው ሁሌ እርጎ የምትጠጣው? ይኸው እንደዚህ ክሬቲቭ ለመሆን። ምንድን ነው ግን አንተ እየሰራህ ያለኸው?
ሚስጥር እሺ እንግዲህ ዛሬ ለአዶናይ ማን እንደሆንኩኝ አሳያታለሁ። የትም ታይቶ ማይታወቅ የራሴ ብራንድ ነው የማደርገው። ዳቦ እርጎ ቲሸርት በቃ ዳቦ እርጎ ቲሸርት አስፉ ምንድን ነው የተካሄደው? ልብስ እንደገና መስራት ሲነበብ እርጎ ዳቦ እንደማለት ቀላል አድርጎታል። በእርግጠኝነት አያሸንፈኝም። ምነው ብሎ እያንጋደርኩኝ አረከበሽ? አይዞሽ። እስኪ ምን ላይ ደረስሽ? ከላይ ያለውን ጨርሼ ወደ ቁምጣው። ቁምጣ አደረጋችሁስ? ቁምጣና ቶፕ በጣም አሪፍ ነው። ሞራልሽ እንዴት ነው? ጥሩ ነው። ሳየው እኮ ደስ ይለኛል። ስሰራው ያናድዳል፣ ግን አለመቻል ያናድዳል። አዎ መስፋት በተለይ ደግሞ በቃ መፍታት ምናምን ስላለው ትዕግስት ይጠይቃል። በጣም ስንት መታ እንደበተነችው ብትሰፋ ትዕግስት ይጠይቃል። በጣም አንድ በቤት ሆኖ የሚከታተል ይሄ ፕሮግራም የሚከታተል ወጣት ዲዛይነር መሆን ቢፈልግ መጀመሪያ ምን ማሟላት አለበት? በምን መዘጋጀት አለበት? በመጀመሪያ ዲዛይነር መሆን እፈልጋለሁ ወይ የሚለውን ነገር በትክክል ማወቅ መቻል አለበት። ለምሳሌ ፋሽን ተከታይ ስለሆነ ብቻ ዲዛይነር መሆን አይችልም። ክሬት የሚያደርግ አይምሮ ሊኖረው ይገባል። ሰውን ስለማልበስ ነው ማሰብ ያለበት። ስለመዘነጥ ብቻ ካሰብን ምናልባትም እንለብስ ይሆናል፣ ግን ብቁ ዲዛይነር መሆን አንችልም። ስለዚህ መጀመሪያ አይምሮ ዲዛይነር መሆን እፈልጋለሁኝ የሚለውን ነገር ማወቅ አለበት። ከዛ ውጭ ግን እኛ ከዜሮ ጀምሮ ነው የምናስተምረው። ምንም ችግር የለውም። ቤት ውስጥ ሆኖ እስኪ በምን ይጀምር? ምን በማድረግ ይጀምር? ቤታቸው ማሽን ኖሯቸው ወይም ደግሞ ቤታቸው እቃና ወይ መርፌ ክር ኖሯቸው፣ ኦኬ መጀመሪያ ያለባቸው ከአዳዲስ ጨርቆች አይደለም እጃችን ላይ ያሉ ማንጠቀማቸው ልክ አሁን እኔ አፕሳይክል እንደማደርገው ግን ለመስራት ቀለል ያሉ ስትሬች የማያደርጉ ደረቅ ጨርቆችን፣ ምክንያቱም ስትሬች ሲያደርግ እንደየባህሪው አስቸጋሪ ነው የሚሆነው ለመስፋት ምናምን ሊደረቅ የሆኑ ጨርቆችን መሞከር። ዩቲዩብም አለ አሁን ላይ፣ ፒንተርስት አለ፣ ጉግል ጀሚናይ አለ፣ ቻትጂፒቲ ብዙ ነው ያለው ፓተርን የምናገኝበት እና እኛንም እያየን ቢሆን መጀመር ይችላል። እርጎ ዳቦ የምታውቀው ነው። ስለዚህ ለኔ የሚሆን ብራንድ ልብስ ፕሪንት የሚያደርግ እርጎ ዳቦ እንደሱ ይሻላል። ምናልባት ለአንድ እርጎ ካምፓኒ አምባሳደር ለመሆን እሱችን ለብሼ ልምጣ። እሺ እና ጥሩ እየሄደልን ነው ታዲያ ለብራንድነት ቆረጥከው? እርጎን ሪፕሬዘንት የሚያደርገው እርጎ ዳቦ እዚህ ጋር ገብቶሻል? አሁን እየገባኝ ነው። እንዴት እዚህ አስተማሪሽ ነው። በጣም ዩኒክ የሆነ ዲዛይን ያለውና ለማየት በጣም ነው የጓጓሁት። ጠብቁኝ፣ አትንገሪያት ለሷ። አልነግራት። የ4 ሰዓታት ያክል ቆይታ ሰጥቻቸው ነበረ። ስለዚህ አሁን ውጤታቸው የምናይበት ሰዓት ነው። ከተማሪዎች ነበር የምንጀምረው። ሶሊና እንዴት ነሽ? ቆንጆ ነው። ዳርታ አያያዝሽ ቆንጆ ነው። ዚፕ ስውር አስተዋወርሽ ቆንጆ ነው። በጣም ቆንጆ ነው። እነዚህ ሁለቱ ልብሶች አንደኛ ናቸው። እና ጨብጭብ። ዋናዋ ዲዛይነራችን ትቀራለች አይደለ? ከዜሮ ጀምራ ክር እንዴት እንደሚገባ አታውቅም ነበረ። ማሽን እንዴት ኮንትሮል መደረግ እንደሚችል አታውቅም ነበረ። ስለዚህ ዋናው ዲዛይነራችን አዶናይ ናት። አሁን እሷን ወደዚህ ጠራታለሁ። የሰራችን ልብስ እናየዋለን። አይ እኔ እንደ አጀማመርሽ እንደዚህ ምሳሌ አልመሰለኝም። በቃ የሆነ መሀል ላይ ስመጣ ተስፋ እየቆረጥኩኝ ነበረ። አልዋሽም። በእውነት ቀላል ስራ አይደለም፣ ግን አልዋሽም። እገዛ ትንሽ እገዛ ተደርጎልኛል። ግን ለመጀመሪያ ያህል እንዴት ነው? በጣም ጥሩ ነው። በጣም ቆንጆ ነው።
በጣም ያምራል ፊቲንጉ። እዛ ጋር ጥለት ያስገባችሁበት መንገድ ምናምን በጣም ጥሩ ነው። ወደድሽው? እኔ በጣም ፈርቼ ነበር ቀሚሱ በጣም ስለምወደው እሰራዋለሁ ብዬ ነበረ፣ ግን ደግሞ ተምረሽ ራስሽ ብትሰሪው ይሳል ብዬ ራስሽ ሰራሽው። ይነበብ። እሺ እንዴት ናችሁ? የት አለ ሰራችሁ? ይሄው ማለት ላይክ yes ማለት አይ ኖ አሁን የኔን አሳያችኋለሁ። እሺ ተፈርዳላችሁ። አንድ አንቺ ጭፍን እኔ ጭፍን። እሺ ይሄው ሰርፕራይዝ መጀመሪያውን አያያዙ ገብቶኝ። ምንድነው ይሄ? ክሬቲቪቲ ይባላል። ምንድነው ይሄ? ትርጉም አለው። ልንገራችሁ ትርጉም። ይሄ የሰራሁት እኔ በምን ነው የምታውቀው? በእርጎና በዳቦ። ይሄ እርጎ ሪፕሬዘንት ለማድረግ፣ ይሄ ዳቦ ገብቶሻል። ይሄ ደግሞ እንደዚህ ተሰርቶ ያውቃል? አይተሽ ታውቂያለሽ? እኔ ጭራሽ እንደዚህ ልብስ አይቻላቀም። ስለዚህ ልዩ ነው ማለት ነው። ስለዚህ በጣም ነው ዩኒክ የሆነብኝ። የአራተኛነት ደረጃን እና የአምስተኛነት ደረጃን ተጎናጽፋችኋል። በነበረን ቆይታ እስኪ የቀረ ካለ ወጣቶች ማወቅ ካለባቸው የምትዩ ነገር ምን አለ? በጣም ጥሩ ጊዜ ላይ ነው ያለ ነው። ገበያው እጃችን ላይ ነው ያለው። ሶሻል ሚዲያ አሁን እንደ ድሮ አይደለም። ብዙ ነገራችንን በጣም በቀላሉ ወደ ኦዲየንስ ማቅረብ የምንችልበት ጊዜ ነውና ራሳችንን መሸጥ ብንችል፣ ሶሻል ሚዲያ ላይ ማሳየት ብንችል፣ እጃችን ላይ ያለችዋን ትንሿን ነገር ቤትም ሆነን እየሰራን ያንን ነገር መሸጥ ብንችልና ሶሻል ሚዲያ መጠቀም ብንችል ብዬ እላለሁ። እንግዲህ እስካሁኑ የሙከራ ቆይታችን ይህን ይመስል ነበረ። እንዳያችሁት በጣም ቀላል አይደለም፣ ከባድ ነው። ሰሊ በቲክቶክ ላይ ስታሳየን ራሷ ፕሮፌሽናል ስለሆነች ቆርጣ ምናምን በ5 ደቂቃ የምታሳየን ቪዲዮ ለኛ 4 ሰዓት ነው የፈጀብን። ቢሆንም ግን በ7696 ኤችኤስ ላይ ኢትዮጵያ ውስጥ ታዋቂ ዲዛይነር የሆኑ 2 ሰዎችን ቴክስት ላደረጉልን ወጣቶች መርጠን እዚህ ትምህርት ቤት ውስጥ ነፃ የዲዛይኒንግ ትምህርት እንድታገኙ እናደርጋለን ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ምክራ እስከምንገናኝ ድረስ ባይ።